ኢትዮጵያውያን በዓለም ልዩ የሚያደርጋቸው ነገር ቢኖር በጦር ሜዳ ውሏቸው ጤነኛ መሆናቸው እስኪያጠራጥር ድረስ እንደ እብድ መድፉን፣ መትረየሱን፣ ታንኩንና የአውሮፕላን ቦምቦችን ከመጤፍ ሳይቆጥሩ እየፎከሩና እየሸለሉ የጠላትን ጉሮሮ አንቀው ይወድቃሉ። ይህን ያለው አዶልፍ ፓርልሳክ በሐበሻ ጀብዱ መጽሐፉ ነው። አዶልፍ ፓርልሳክ ቼክ ሪፐብሊካዊ ሲሆን ኢትዮጵያ ከጣሊያን ጋር ያደረገችውን የ5 ዓመት ጦርነት የኮሎኔልነት ማዕረግ ተሰጥቶት ከኢትዮጵያ ጎን ተሰልፎ የተዋጋ አርበኛ ነው። ስለ ኢትዮጵያ አርበኞችም የጻፈው መጽሐፍ የሐበሻ ጀብዱ ተብሎ ተተርጉሟል። ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ሳምንቱን በታሪክ ውስጥ ስናስታውስ ይሄ ሳምንት በርካታ ታሪካዊ ጉዳዮች ተከናውነው ያለፉበት ሳምንት ነው። ከነዛ መካከል ዋናው ግን የአርበኞች የድል በዓል ቀን የተከበረበት መሆኑ ነው። የአርበኞች የድል በዓል ቀንን በነበር ሚዲያ በተለያየ አይነት መሰናዶ ስናስበው ከርመናል። በቅርቡ በስማቸው ሊሴ ገብረ ማርያም ትምህርት ቤት የተሰየመላቸውን ደጃዝማች ገብረ ማርያምን ስናነሳ የአርበኞች የድል በዓል ቀንን እያሰብን ነው። ደጃዝማች አያሌው ብሩ፣ አያሌው ሞኙን ስናነሳ እንዲሁ የአርበኞች የድል በዓል ቀንን እያሰብን ሌሎች ጀግኖችን ማንሳታችንን መዘከራችንን እንቀጥላለን። የአርበኞች ቀንን በዛሬ መነጽር ውስጥ ስንመለከተው እኛ ዛሬ ያለንበት ዓለም ላይ ሆነን የአርበኞች ድል በዓልን ስንመለከተው ምን ይመስላችኋል? ጠይም ጽጌሬዳ ጎንፋ ከ3 ዓመት በፊት ለአርበኞች ቀን በማህበራዊ ሚዲያ ትስስር ገጿ እኔ ነኝ የዘመኑ አርበኛ ስትል ይህንን አስፍራ ነበር። በጧት ተነስቼ ምሳዬን ቋጥሬ ቡናዬን በፔርሙዜ ውሃዬን በኮዳዬ አንቆርቁሬ ካፖርቴን ደርቤ ቆሎ ነገር ደግሞ በኪሴ ይዤ የምትነበብ መጽሐፍ በቦርሳዬ የፀሐይና የሳይት መነጽሮችንም ሳረሳ 1-2 ፊልም ደግሞ በስልኬ ከተሞላ ፓወር ባንክ ጋር እንዲህ ታጥቄ ከቤት ስወጣ ያየችኝ እናቴ ዛሬም ስራ አለሽ እንዴ ብላ ጠየቀችኝ። አይ ነዳጅ ልቀዳ ነው አልኳት። እናቴ እና ያስሽው ይበቃሻል፣ ፒጃማ አረሳሽም፣ ቆሎ ካለቀ ደዊ ስንቅና ቀብልሻለን፣ ይቅናሽ፣ ለቤትሽ ያብቃሽ፣ አይዞሽ ግንቦት ልደታ ትመለሻለሽ አለችኝ። እኔም አሚን አልኳት። እኔ ነኝ የዘመኑ አርበኛ ስትል መልካም አርበኞች ቀን ምኞቷን ገልጻ ነበር። ይህንን ከ3 ዓመት በፊት ነው ያሰፈረችው። አሁን በሆርሙዝ ሰርጥ ምክንያት በአሜሪካና በኢራን ጦርነት ምክንያት የተፈጠረው የነዳጅ ሁኔታ ላይ ብትሆን ምን ብላ ልጽፈው ትችላለች? እኛም ኑሮ መከራ የሚያሳየን አርበኞች ነን ይላሉ የዚህ ትውልድ አባላት። ግን እቺን የምንኮራባትን የድል በዓል ቀን የሰጡን አርበኞቻችን ገድል፣ ጀብድ፣ መስዋዕትነት በቃላት ለመግለጽ የሚከብድ ተነግሮ የማያልቅ አይነት ነው። በ5 ዓመቱ ትግል ውስጥ የሚነሱ ጀግኖች ባለውለታዎች በጣም ብዙ ናቸው። ጣሊያን ሆኖ የታገለው አብዲሳ አጋና ዘርአይ ደረስ፣ ግራዚያኒ ላይ ቦምብ የወረወሩት ሞገስ አስግዶምና አብርሃ ደቦጭ፣ ጃጋማ ኬሎ፣ ገረሱ ዱኪ፣ በላይ ዘለቀ፣ ራስ አበባ አረጋይ፣ ኧረ ስንቱ እያንዳንዳቸው ለራሳቸው ጀብዶቻቸውና ታሪኮቻቸው መሰናዶዎች የሚሰራላቸው ናቸው። በነበር ሚዲያ ለየብቻ እናዘጋጅላችኋለን። በነገራችን ላይ አንድ በየዓመቱ የሚነሳውንና የሚያከራክረውን ጉዳይ ለእናንተ ለነበር ሚዲያ ተከታታዮች አንስተንላችሁ ሐሳባችሁና አስተያየታችሁን ኮሜንት ማስቀመጫው ላይ ብታስቀምጡልን ደስ ይለናል። ለዚህ የድል ቀን መሳካት ግርማዊ ቀዳማዊ ኃይለ ሥላሴ በበኩላቸው ከፍተኛ የሆነ የማይዘነጋ አስተዋጽኦ ማድረጋቸውን የታሪክ ጸሐፊዎች በአንድ በኩል ይመሰክራሉ። በሌላ በኩል ደግሞ ሀገር ቤት የነበሩ አርበኞችም እስካሁንም ድረስ ሀገር ጥለው እንደሸሹ እና ድሉ እስኪመጣ ድረስ በአውሮፓ በእንግሊዝ ሀገር እንደተቀመጡ አድርገው የሚያስቀምጡ አሉ። እሳቸው ላይ የሚነሱ ክርክሮችን እናንተ እንዴት ታያችኋላችሁ? እነዚህ ግርማዊ ቀዳማዊ ኃይለ ሥላሴ ከፍተኛ የሆነ የማይዘነጋ ሀገር ውስጥ የተዋጉትን ያህል አርበኞች መስዋዕትነት የከፈሉት የታገሉ ናቸው
ለዚህ ደግሞ የተለያዩ የታሪክ ማስረጃዎች አሉ የሚሉ ሰዎች የሚያነሱት ነጥብ ደርግ ኢሰፓ የንጉሠ ነገሥቱን ሌጋሲ ሆን ብሎ ለማበላሸት ባቀደው መሠረት ሸሽተው ነው የሄዱት በማለት ስማቸውን ሲያጠፋ ኖሯል ይላሉ። እውነቱ ንጉሠ ነገሥቱ ወደ እንግሊዝ አገር የሄዱት ሸሽተው ወይም ጥገኝነት ለመጠየቅ ሳይሆን ኢትዮጵያ የገባችበትን ጨለማ ለዓለም ለማሳወቅ ነበር። እንግሊዝ አገር ለ5 ዓመት በኖሩበት ጊዜም ከከተማ ውጪ በሆነች ዝቅተኛ ሆቴል ውስጥ ከዚህ ፎቶ ላይ እንደሚታየው ከቤተሰቦቻቸው ጋር በከፍተኛ ችግር ውስጥ ቆይተዋል። እንዲሁም ከፍተኛ የሆነ በደል ደርሶባቸዋል። በመጨረሻም በድል አድራጊነት ወደ አገራቸው ተመልሰዋል ይላሉ። ሀገር ቤት የነበሩ ሲታገሉ የነበሩ አርበኞች አንቀበልም ሸሽተው ነበረ ብለው ከእሳቸው ጋር የተጋጩ ነበሩ። ሸሽተው ነው የሄዱት፣ ጥገኝነት ጠይቀው ነው የሄዱት ደግሞ የሚሉ አሉ። የእናንተ ሐሳብ ምንድን ነው? በኮሜንት ማስቀመጫው ላይ አስቀምጡልን። ዛሬ ከአርበኞች ጋር የተያያዙ የተለያዩ ጨዋታዎችን በተቻለን አቅም ለመዳሰስ እንሞክራለን። እስከ መስተናዷችን ፍጻሜ አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንዲሁ በአክብሮት እንጠይቃለን። እስከ መስተናዷችን ፍጻሜ መልካም ጊዜ። ሃሮልድ ናይስትሮም ጽፎት የተደበቀው ማስታወሻ ተብሎ ከተተረጎመው መጽሐፍ ገጽ 64 ላይ ሰውነትን የሚነዝር የአርበኞች የጀግንነት ታሪክ ሰፍሮ ታገኛላችሁ። ደጃዝማች አያሌው ብሩ በሰሜን ጎንደር በኩል የሚዋጉ ወታደሮቻቸውን አሰልፈው የጦር መሳሪያ ለሌለው እያደሉ እያለ እንዲሆነ የ18 ዓመት ልጅ በኩራት መንፈስ ዱላውን በቀኝ ትከሻው ላይ አድርጎ ይንጎራደድ ነበር። ዱላው የእንጨት ሲሆን ቀይ ቀለም ያለው ሆኖ እላዩ ላይ ጌጥ ተቀርጾበታል። የዚህ ወጣት ልጅ የተለየ ኩራትና አካሄድ የሰዎችን ዓይን የመሳብ ችሎታ ፈጥሯል። ደጃዝማች አስጠሩትና በዚህ የሚያምር ዱላ ምን ልታደርግበት ነው? በዚህ ዱላ ነጭ ልገልበት ነው መለሰላቸው። እንደሱ እንኳን ማድረግ አትችልም፣ በምትኩ ጠመንጃ ልስጥህ። የለም አመሰግናለሁ፣ ለአባቴ ማልኩት ቃለ መሐላ ጣሊያንን ገድዬ ጠመንጃውን ወስጄ ያሳያለሁ፣ አለዚያ በዚህ በጦር ሜዳ እቀራለሁ ብዬ ነው ብሎ የሚያስደንቅ መልስ መለሰላቸው። ቀዳማዊ ኃይለ ሥላሴና በላይ ዘለቀ ደግሞ ይህንን ንግግር ተለዋውጧል። ቀዳማዊ ኃይለ ሥላሴ ይህ በግራ በኩል ጦርህን የሚመራው ማን ነው? በላይ ዘለቀ መለሰ፣ ፊት አውራሪ ተሻለ ነው። ቃስ ቀጠሉ። ይህ በቀኝ በኩል የቆመውስ? በላይ ዘለቀ ደጃች ተፈራ ነው ብሎ መለሰ። ቃስ ለጠቁ። ይህ ራቅ ብሎ ከፈረሱ ላይ የሚሸልለውስ? በላይ ዘለቀ ራስ ክፍሉ ነው። ቀዳማዊ ኃይለ ሥላሴ በመገረም የበታቾችህን ራስ ፊት አውራሪ እያልክ ሰየምካቸው፣ ታዲያ አንተስ በየትኛው ማዕረግ ልትጠራ ነው ሲሉ ጠየቁት። በላይ ዘለቀ በኩራት እኔንማ እናቴ በላይ ብላኛለች ብሎ መለሰላቸው። ኮርታችሁ መላውን የጥቁር ሕዝብ ያኮራችሁ ጀግኖች አባት አርበኞቻችን እናመሰግናችኋለን። ይህንን የአርበኞችን ትግል በዝርዝር በጥልቀት ለመረዳት የሚፈልግ ሰው በጣም በርካታ መጽሐፍ ተጽፈውለት ይገኛሉ። በተለይ እዛው ትግሉ ላይ የነበሩ የዓይን ምስክሮች የአርበኞችን ትግል የጻፉበትን መጽሐፍ ቢያነብ ወቅቱን ጊዜውን በደንብ አድርጎ ሊረዳ ይችላል። የፋሽስት ጣሊያን ዳግም ወረራና በ5 ዓመት ቆይታቸው የነበረውን የኢትዮጵያውያን ጀግኖች አርበኞቻችንን ተጋድሎ እንዲሁም በወቅቱ የነበረውን አጠቃላይ ሁኔታ የዓይን እማኝ ሆነው ያዩትን የሚተርኩ አያሌ የታሪክ መጽሐፍት ቢኖሩንም የተወሰኑትን መጽሐፍት ብታነቧቸው የምትወዷቸው እንዲሁም አያሌ ቁም ነገሮችን የምትማሩባቸው ናቸው ብለን ያሰብነውን እናንሳላችሁ። የመጀመሪያው ቀሪን ገረመው ነው። ይህ ዳጎስ ያለ መጽሐፍ እያንዳንዳችን ሊኖረን የሚገባ መጽሐፍ ነው። መጽሐፉ በወቅቱ የነበረውን ሁኔታ እማኝ ሆኖ የሚያስረዳን ሲሆን በመከራው ጊዜ የነበሩትን አንኳር ጉዳዮች፣ የጦርነቱን መነሻ ምክንያት፣ በ5 ዓመት የፋሽስት ጣሊያን ቆይታ ወቅት የአርበኞች ተጋድሎን ጨምሮ እያንዳንዷን ታሪክ አንድም ሳያስቀሩ ዘግበውልናል። ቀሪን ገረመው በተለይም የሸዋ አርበኞችን ታሪክ በዋናነትም የኃይለ ማርያም ማሞን ተጋድሎ፣ የራስ አበበን ጀብድ፣ የልጅ ግዛቸው ኃይሌ፣ የደጃዝማች አበራ ካሳ፣ የአብርሃ ደቦጭ፣ የሞገስ አስክዶም ዝና፣ የሻለቃ መስፍን ስለሺ የዕለት ውሎች፣ የመርሃቤቴ ጀግኖች ታሪክ
የደጃዝማች ገለታ ቆርቾ፣ የነደጃዝማች ገረሱ ዱኪ፣ የነበቀለ ወያ፣ የወይዘሮ ሸዋረገድ ገደሌ ገድሎች አንድ በአንድ የተረኩበት ግሩም የታሪክ መጽሐፍት ነውና ብታነቡት የሚመከር መጽሐፍ ነው። መጽሐፉን ጽፈው ያስቀመጡልን ያቆዩልን ቀኛዝማች ታደሰ ዘወልዴ ናቸው። ሌላኛው የሐበሻ ጀብዱ ነው። ይህን መጽሐፍ ብዙዎቻችን እናውቀዋለን ብዬ አስባለሁ። ሀቤሲካ ኦዲሴ በሚል ርዕስ ከተጻፈበት የቼክ ቋንቋ የሐበሻ ጀብዱ በሚል በተጫነ ጆብሬ መኮንን ተመልሶልን የቀረበ ግሩም ድንቅ መጽሐፍ ነው። መጽሐፉ በ5 ዓመቱ የጣሊያን ወረራ ወቅት ያለውን የአርበኝነት ገድል እንዲሁም የእናት ጡት ነካሽ የሆኑ የካህዲዎችንም ጭምር በጥሩ ቋንቋ ያቀረበ መጽሐፍ ነው። ትወዱታላችሁ። እንዲሁም በሌላ መጽሐፍት ውስጥ ቦታ ተሰጥቶት እምብዛም የማናገኘውን አይረሴውን ጀግና ወጣት የአብቹን ታሪክ በዚህ መጽሐፍ ውስጥ እናገኘዋለን። በውጭ ቋንቋ ተጽፎ ወደ ሀገራችን በዶክተር ገበየው ተፈሪና በደሳለኝ ዓለሙ የተተረጎመው የተደበቀው ማስታወሻ የተሰኘው መጽሐፍ ሌላው ነው። በኢጣሊያና በኢትዮጵያ መካከል ስለተደረገው ጦርነት ብንሰማም ምን አይነት ባህሪ እንደነበረው ከዚያም ከውጊያው አልፎ ጭፍጨፋ ላይ ያተኮረና ያጋደለ ጦርነት መሆኑን ምን ያህል ሰው በውል ያውቅ ይሆን? እኚህ ሰው ደራሲው ማለት ነው ወደ ጦር ሜዳ ግንባር ተጉዞ በቦታውም ሆኖ ያሳለፉትን ስዕላዊ በሆነ አገላለጽ ትልቅ የታሪክ ቅርስ ነው የተውልን ይሉናል ደራሲዎቹ። መጽሐፉ በተለይም በፋሽስት ኢጣሊያ በሰሜን ምዕራብ ግንባር የተፈጸሙ ድርጊቶችን ተንትኖ የሚያቀርብልን ሲሆን የኢትዮጵያውያንን ጀግንነት፣ የአመራሩን ደካማ የውጊያ ዝግጅትና ያልተመጣጠነ ትጥቅ በሚገባ ተንትኖ አቅርቦልናል። አያይዞም ስለ ጥሬ ሥጋ አበላልና አጀማመር፣ ስለ አያሌው ሞኙ ሰው አማኙ ተብሎ ስለተዘፈነላቸው አርበኛ አያሌው ብሩ አብሯቸው ሆኖ ያሳለፈውን እንዲሁም የአርበኝነት ታሪካቸውን፣ አስደናቂ የከምባታ ተወላጆች ጀብድና ሌሎች ታሪኮችንም የያዘ ከጀመሩት ሳይጨርሱ የማይተውት ምርጥ መጽሐፍ ነው። ሌላው በኩባዊው ኮሎኔል ዴልባይ ተጽፎ ቀይ አንበሳ ተብሎ የተተረጎመው መጽሐፍ እንዲሁ በቦታው የነበረ ሰው የጻፈው መጽሐፍ ነው። በአርበኞች ቀን በእውቀቱ ስዩም አባትና ልጅ ብሎ ያሰፈረውን ደግሞ አሁን እናጋራችሁ። በምስሉ ላይ የምታዩት ሸንቃጣው ባለሹሩባው አርበኛ አባተ ቧያለው ይባላሉ። የአድዋ ድል ሲነሳ ስማቸው አብሮ ይነሳል። በታላቁ የአድዋ ጦርነት ወቅት አባተ ከባልቻ ሳፎ ቀጥሎ ሁለተኛው መድፈኛ ነበሩ። አባተ በመቀለና በአድዋ ጦርነት ወቅት በታላቅ ወኔና እንቅልፍ ለምኔ በሚያሰኝ ትጋት ለጣሊያን ወራሪ ራስ ምታት መሆናቸውን አስመስክረዋል። ጀብዳቸውን ትንግርታዊ ያደረገው አንዱ ክስተት እርሳቸው የተኮሱት መድፍ ጥይት በአንድ ጣሊያን መድፍ ውስጥ መግባቱ ነበር። በዘመኑ የነበረ አዝማሪ ይህን ሲያይ ገርሞት አባተ አባይ ትረፍ ነገረኛ አዋሻኪ ሰው ያንን መድፍ ከዚያ መድፍ አቆራረጠው ብሎ ተቀኝቷል። ይህ ጀብድ በኢትዮጵያ ተራኪዎች ብቻ ሳይሆን በጣሊያኖች ድርሳን ውስጥም ተመዝግቧል። በማህበረሰብ ዘንድ የጀግና ልጅ ጀግና እንዲሆን ይጠበቃል። ፊታውራሪ ዳምጠው አድዋ ላይ ከተሰዉ በኋላ ልጃቸው ራስ ደስታ ዳምጠው የአባትየውን ፈለግ ተከትለው ዘመቱ። ያቅማቸውን ያክል ተዋክተው ተማርከው ተገደሉ። እንዲህ አይነት የመስዋዕትነትና የወኔ ቅብብል ሁሌ አያጋጥምም። የዚህ ማሳያ ራስ ጌታቸው ነው። ራስ ጌታቸው የታላቁ የአድዋ ጀግና ያባተ የአብራክ ክፋይ ነው። በአጤ ምኒልክ ቤተ መንግሥት በምቾትና በቅምጥልነት አድጓል። በሁለተኛው የጣሊያን ጦርነት ዋዜማ ላይ ቀዳማዊ ኃይለ ሥላሴ ከመላ ኢትዮጵያ የጠሩትን ሰራዊት ሲቀበሉ ጌታቸው በንጉሡ ፊት በርከክ እያለ ሲፎክር ታይቷል። ይህንን የታዘቡ የእሳት ልጅ እሳት ሳይሉት አልቀሩም። የሆነው ግን ሌላ ነው። ኢትዮጵያ ማይጨው ላይ በሙሶሎኒ ጦር ተሸነፈች። ብዙ የኢትዮጵያ አርበኞች ውድ ሕይወታቸውን ገበሩ። ሕይወትን ከመስጠት ቀጥሎ ያለው መስዋዕትነት አገርን ያለ ፈቃድ መልቀቅ ነበር። ራስ ጌታቸው የልዑላንን ቤተሰብ ተከትሎ ወደ ኢየሩሳሌም ተሰደደ። ግን የስደትን አለመመቸት የሚታገስበት ወኔ አልነበረውም። ብዙም ሳይቆይ የቄሳርን ለቄሳር ለመስጠት ወደ ኢትዮጵያ ተመልሶ ለጣሊያኖች ተንበረከከ። ግን ለጣሊያኖች የሚሞትበትም ልብ አልተሰጠውም። ንጉሠ ነገሥት ኃይለ ሥላሴ ከአርበኞችና ከእንግሊዝ ጦር ጋር ሲመለሱ ፍቼ ላይ ተማረከ። ኃይለኛ ዘመን ኃይለኛ ሰዎችን ያፈራል። ደካማ ዘመን ደግሞ የኃያላን ልጆችን ሳይቀር
አቅመ ቢስ ሊያደርግ ይችላል። ካሳ ተሰማ እንዳንጎራጎረው አባት አስወቃሽ ወንድ አይወለድ የሚያስጠራ እንጂ መንገድ ለመንገድ። ይህ የኢትዮጵያ የድል ብስራት የሆነው የአርበኞች ቀን ከፍተኛ ዋጋ የተከፈለበት ነው። በዚሁ ጦርነት በግንባር ገጥሞ ምላጭ ከሳቦ በተጨማሪ በቤቱ ሆኖ የተሳተፈው ሕዝብ ቀላል አልነበረም። ሲልቪያ ፓንክረስትን እናንሳት እስኪ። ከራስ አበበ አረጋይ ማህደር የተገኘው የኢትዮጵያ አርበኞች የ5 ዓመታት መዝሙር 5 ዓመታት ሙሉ በትከሻ ወይም በአህያ እንዲሁም በበቅሎ የተያዘ በሶ ቆሎና ጥሬ እየበሉ በወጣ ገባውና አስቸጋሪው የአገራችን መልክዓ ምድር እየተንገላቱ ባካሄዱት ጸረ ፋሽስት ኢጣሊያ ተጋድሎ በደምና በመከራ ነፃ ሀገር ያቆዩልን አርበኞች በ5 ዓመቱ የተጋድሎ ዓመታት ውስጥ በጋራ የሚዘምሩት የትግል መዝሙር ነበራቸው። ስለዚህ የአርበኞች 5 ዓመታት የትግል መዝሙር ለመጀመሪያ ጊዜ ተጽፎ ያነበብነው ታላቋ የኢትዮጵያ ባለውለታና እንግሊዛዊት ጸረ ፋሽስት ንቅናቄ የሴቶች መሪ የነበሩት ክብርት ወይዘሮ ሲልቪያ ፓንክረስት ያሳተሙት በነበረው ኒው ታይምስ ኤንድ ኢትዮጵያን ኒውስ ጋዜጣ ውስጥ ነው። ክብርት ወይዘሮ ሲልቪያ ፓንክረስት እንደ አውሮፓውያን አቆጣጠር በኤፕሪል 2 ቀን 1938 ዓ.ም ባሳተሙት ኒው ታይምስ ኤንድ ኢትዮጵያን ኒውስ ጋዜጣ ገጽ 5 ላይ ስለ ኢትዮጵያ ጀግኖች አርበኞች የጋራ መዝሙር የጻፉ ሲሆን የተወሰኑ ስንኞችንም በእንግሊዘኛ ተርጉመው በጋዜጣ ላይ አውጥተዋል። ከዚህ በስተቀር ስለ አርበኞቹ የ5 ዓመታት የጋራ መዝሙር የጻፈ አጥኚና ታሪክ ነጋሪ እስካሁን አልተገኘም። ይህ የአርበኞች የጋራ መዝሙር ልብን የሚነካና የኢትዮጵያ አርበኞች በሙሉ በሃይማኖትና በጎሳ ሳይወሰኑ በጋራ የሚዘምሩት የተጋድሎ ስንቃቸው ነበር። እያንዳንዱ የአርበኛ መሪ የሚከተሉትን አርበኞች ወደ ፍልሚያ ከማሰማራቱ በፊት ጧት ይህንን መዝሙር ያዘምርና የኢትዮጵያን ሰንደቅ ዓላማ ያሰቅል ነበር። ኢትዮጵያ ሆይ ሀገራችን እናታችን፣ ለጥንታዊ ክብርሽ ይፈሳል ደማችን። በትጋት ዘርጊ እጆችሽን፣ አይነፍግም አምላክ ልመናሽን። ብርቱ ምሽግ ናቸውና በረሃዎች፣ ወንዞች፣ ተራሮችሽ የተባበሩት አርበኞችሽ ምንም አይሰጉ ከጠላትሽ። ኢትዮጵያ ሆይ ሀገራችን እናታችን፣ ለጥንታዊ ክብርሽ ይፈሳል ደማችን። ጥንታዊት ኢትዮጵያ እናታችን ሆይ አርበኛሽ ጽኑ ነው ቆራጥ ተጋዳይ። የደሙ ምልክት ያው በልብሱ ላይ። ጥንታዊት ኢትዮጵያ አትደፈሪቱ፣ ጠላትሽ ግፈኛ አረመኔ ከንቱ። ይጫወቱበታል ልጆችሽ ባንገቱ። ጥንታዊት ኢትዮጵያ የጀግኖች ማኅበር፣ ጠላትሽ ተዋርዶ ስምሽ እንዲከበር እንሸከማለን የመከራ ቀንበር ይላል መዝሙሩ። ሲልቪያ ፓንክረስት እንግሊዛዊት ጋዜጠኛ ነች። የኢትዮጵያ በፋሽስት መወረር ያንገበግባት ነበር። ከኢትዮጵያ ንጉሥ ጎን በመቆም የኢትዮጵያ አርበኛ ሆነች። ኒውስ ታይምስ ኤንድ ኢትዮጵያን ኒውስ የተባለ ጋዜጣ ማሳተም ጀመረች። ጋዜጣው በየሳምንቱ ለእንግሊዝ ፓርላማ አባላት የሚበተን ነው። ቀሪዎቹ ደግሞ ለሌሎች ትላልቅ ሰዎች የሚበተን ነው። ጋዜጣው በጊዜው ፋሽስቱ ኢትዮጵያ ውስጥ ስለሚፈጽመው ዘግናኝ ጭፍጨፋ የሚያትት ነው። እንደ እንግሊዝ ያሉ ታላላቆቹ ሀገራት ይህንን ግፍ እንዲያውቁት የሚቀሰቅስ ነው። በመጨረሻም የእንግሊዝ መንግሥት ከኢትዮጵያ ጎን ቆመ። ፋሽስቶችን ከኢትዮጵያ አርበኞች ጋር በመሆን እንዲፋለም አደረገች። ሲልቪያ ፓንክረስት በብዕሯ ኢትዮጵያን ደገፈቻት። በወቅቱ የነበረው ሁለተኛው የዓለም ጦርነት መቀስቀስ ለኢትዮጵያ ጠቃሚ ነገር ነበር። ሁለተኛው የዓለም ጦርነት ሲቀሰቀስ ጣሊያን የጀርመን ናዚ ደጋፊ ሆነች። ያን ጊዜ እንግሊዝ በጣሊያን ላይ ተቆጥታ የኢትዮጵያ ደጋፊ ሆነች። ስለዚህ በጦርነት ድጋፍ በማድረግ ቀዳማዊ ኃይለ ሥላሴን ወደ ኢትዮጵያ እንዲገቡ ረዷቸው። ንጉሠ ነገሥቱም በአዲስ አበባ ቤተ መንግሥት እንደገቡ ወድቆ የነበረውን የኢትዮጵያን ሰንደቅ ዓላማ ሰቀሉና ዓለምን ያስደመመ ንግግር አደረጉ። ሌላው ለሀገር መሥዋዕትነት የከፈሉት ደግሞ አባቶች ናቸው፣ የሃይማኖት አባቶች። የመጀመሪያው ድሉ እንዲገኝ ከፍተኛ አስተዋጽኦ ያደረጉት አቡነ ጴጥሮስ ናቸው። አርበኞችን መሞት ማን አስተማራቸው? ታላቁ ጴጥሮስ ነው ባርኮ የሰጣቸው የተባለላቸው አቡነ ጴጥሮስ በ1928 ዓ.ም ጣሊያን ኢትዮጵያን በወረረ ጊዜ ማይጨው ዘምተዋል። አርበኞች አዲስ አበባን ለመቆጣጠር ጥቃት ሲያደርጉ ከሰላሌ ጦር ጋር ወደ አዲስ አበባ መጡ። ጥቃቱ ከሽፎ አርበኞቹ ሲያፈገፍጉ
አቡነ ጴጥሮስ አዲስ አበባ ቀርተው ተማረኩ። በስር ላይ ሆነው ሕዝቡ ለኢጣሊያ እንዲገዛ እንዲሰብኩ ተጠይቀው እንኳንስ ሕዝቡ መሬቱን እንዳይገዛ በመገዘታቸው በፋሽስት የቀድሞ ማስታወቂያ ሚኒስቴር አጥር ስር በጥይት ተደብድበው ሐምሌ 22 ቀን 1929 ዓ.ም ተሰዉ። የአቡኑ ሞት የአርበኞቹን እንቅስቃሴ ይበልጥ አቀጣጠለው። ሌላው አባት ብፁዕ አቡነ ሚካኤል ናቸው። ከእንግዲህ መቃብር በርትተህ ተማር፣ ጾመ ድጓ ይዞ መጣልህ መምህር የተባለላቸው በበጌ ምድር ጎንደር ደብረ ታቦር አውራጃ በአፈና ዋናት ወረዳ በ1874 ዓ.ም የተወለዱት አቡነ ሚካኤል ለአገልግሎት ወደ ተመደቡበት ጎሬ ከተማ ከሄዱ በኋላ ነው የኢጣሊያ እየገፋ መምጣት ሰምተው ከአርበኞች ጋር ግንኙነት የጀመሩት። ሕዝቡንም ለነጻነቱና ለሃይማኖቱ መስዋዕት መሆን እንዳለበት ይሰብኩ ቅስቀሳ ያደርጉ ነበር። ጣሊያኖችም ሕዝቡ እንዲገዛ እንዲያስተምሩ አስጠየቋቸው። እኔ ከሃይማኖቴና ከሰንደቅ ዓላማዬ ሌላ ማንንም አልቀበልም በማለታቸው በስር እንዲቆዩ ከተደረገ በኋላ አቋማቸውን ባለመቀየራቸው ከስመጥር አርበኞች ግራዝማች ተክለ ሃይማኖትና ቀኛዝማች ይነሱ ጋር ህዳር 24 ቀን 1929 ዓ.ም በጥይት ተደብድበው መስዋዕት ሆኑ። የአርበኞች ቀን ኢትዮጵያ ኢጣሊያውያንን ያሸነፈችበት ብቻ አይደለም፣ ኢትዮጵያ የምትባል ሀገር ማን እንደሆነች ዓለም ያወቀበት ቀንም የታሪክ ክስተት ጭምር ነው። በአድዋ ድል የተደመመው የዓለም ሕዝብ የጣሊያን ዳግም ወረራም ከሽፎ ማየቱ የበለጠ አስገራሚ ያደርገዋል። በሌላ በኩልም የአባት አርበኞች ገድል ለእኛ ለልጆች ትልቅ ኩራትና ምሳሌያዊ ነው። ይህንን የአርበኞች ድል የሚያነብና የሚሰማ ትውልድ መሸነፍን አይቀበልም። ማርሻል ባዶግሊዮ ሚያዝያ 27 ቀን 1928 ዓ.ም አረንጓዴ ቢጫ ቀዩን የኢትዮጵያ ሰንደቅ ዓላማ አስወርዶ ቀይ ነጭና አረንጓዴውን የኢጣሊያ ባንዲራ ሰቀለ። ልክ በ5 ዓመቱ የዛን ዕለት ሚያዝያ 7 ቀን 1933 ዓ.ም ንጉሠ ነገሥት ግርማዊ ቀዳማዊ ኃይለ ሥላሴ በከፍተኛ አጀብ እኩለ ቀን 6 ሰዓት ላይ ከታላቁ የዳግማዊ ምኒልክ ቤተ መንግሥት አደባባይ ላይ አረንጓዴ ቢጫ ቀዩን ሰንደቅ ዓላማችንን መልሰው ሰቀሉት። የክብር ዘብ ተሰልፎ በራስ አበበ አረጋይ የሚመራው 10,000 አርበኞች ያሉት ጦር ዙሪያውን በሀገር ፍቅርና በብሔራዊ ስሜት እንደቆፈጠነ በሱዳን በኩል የመጣውና በሻለቃ ዊንጌት የሚመራው የጌዲዮን ጦርም ተሰልፎ መድፍ ተደጋግሞ እየተተኮሰ ሰንደቃችን በክብር ከፍ አለ። የኢትዮጵያ የብሔራዊ ነጻነት ትንሣኤና የመላ ሕዝቦቿም ድል አድራጊነት ተረጋገጠ። የፋሽስት ኃይል ኢትዮጵያን ወረረ እንጂ ከቶ ኢትዮጵያውያንን ሊገዛ አልቻለም ነበር። ሚያዝያ 7 ቀን ድሉ የተገኘለት ቀዳማዊ አፄ ኃይለ ሥላሴ ይህንን ንግግር አድርገው ነበር። አሁን በመጨረሻ ለእናንተ ለሕዝቤ የማስታውቃችሁ ዛሬ የሁላችን የደስታ ቀን መሆኑን ነው። ዛሬ ጠላታችንን ድል የመታንበት ቀን ነው። ስለዚህ በሙሉ ልባችን ደስ ይበለን ስንል ደስታችን በክርስቶስ መንፈስ እንጂ በሌላ አይሁን። ለክፉ ክፉ አትመልሱ። ጠላት እንደ ወትሮው ልማድ እስከዚህ መጨረሻ ሰዓት ድረስ እንደሠራው ያለ የጭካኔና የግፍ ሥራ አትስሩ። ጠላታችን መውቀሻ በሚሆነው ነገር የኢትዮጵያን መልካም ስም እንዳታሳድፉ ተጠንቀቁ። ጠላቶቻችን በእጃቸው ያለውን መሳሪያ እንዲያስረክቡና በመጡበት መንገድ ተመልሰው እንዲሄዱ እናደርጋለን። ይህ ቃል ቀዳማዊ ኃይለ ሥላሴ ሚያዝያ 27 1933 በድል አድራጊነት ወደ መናገሻ ከተማቸው ሲገቡ ካደረጉት ንግግር የተወሰደ ነው። አፄ ምኒልክ መቀሌ ላይ በጣይቱ መላይ ማረኳቸውን በቅሎ ሰጥተው እንደሸኙት ሁሉ አፄ ኃይለ ሥላሴም በዚህች ቀን ሕዝባቸው ከበቀል ተግባር እንዲታቀብ አውጀው ነበር። ይህ አዋጅ ባይታወጅና ምድሪቱም የደግ ሕዝቦች ምድር ባትሆን ከተሠራብን ግፍ አንጻር ኢትዮጵያ በነበሩት ጣሊያኖች ላይ ስንት ነገር በደረሰ ነበር። በዘመኑ ጣሊያን በ1888 ዓ.ም በዳግማዊ ምኒልክ የተመራው የኢትዮጵያ ጦር በአድዋ የደረሰባትን መራር ሽንፈት ለመበቀል 40 ዓመታትን ስትዘጋጅ ከርማ ለመላው የጥቁር ሕዝብ እንደ ነጻነት ምልክት ተደርጋ የምትታየውን ኢትዮጵያን ወረረች። የኢትዮጵያ ሕዝብም በአንድነት የጣሊያንን ወረራ ለመከላከል ጨርቄን ማቄን ሳይል ተነሳ። በሰሜንና በምስራቅ በተካሄዱ ጦርነቶች ግን ኢትዮጵያውያን እንደ አድዋው ድል አልቀናቸውም። ንጉሠ ነገሥቱ በተሳተፉበት
የማይጨው ጦርነትም ድል አልተገኘም። ያም ሆኖ ኢትዮጵያውያን በመድፍና በአውሮፕላን መርዝ በታገዘው የጣሊያን ጦር ተሸነፍን ብለው ተስፋ አልቆረጡም፣ እጅም አልሰጡም። የሃይማኖት አባቶች እንኳን ሕዝቡ የኢትዮጵያ ምድር ለባዕድ እንዳይገዛ አውግዘው ውድ መስዋዕትነት ከፈሉ። ቆራጦችም የአርበኝነት ትግል ለማካሄድ ዱር ቤት ያሉ። በዚህም እንደ እጃቸው መዳፍ ጠንቅቀው የሚያውቁትን የሀገራቸውን መልክዓ ምድር መመኪያ አድርገው ጣሊያንን ይፋለሙ ጀመር። ከመኳንንቱና ከመሳፍንቱ በተጨማሪ ብዙ አገር ወዳድ ኢትዮጵያውያን የአርበኝነት ትግሉን ተቀላቀሉ። በበጌ ምድርና አካባቢው ራስ ውብነህ ተሰማና ቢትወደድ አዳነ፣ በጎጃም ቢትወደድ መንገሻ ጀንበሬ፣ በላይ ዘለቀ፣ ደጃዝማች ኃይለ ኢየሱስ ፍላቴና ራስ ኃይሉ በለው፣ በሸዋ ራስ አበበ አረጋይ፣ መስፍን ስለሺ፣ ፀሐይ እንቁ ሥላሴ፣ የበሼ ቤተሰቦች ደጃች ተሾመና አበበ ሸንቁጥ፣ በወሎ እነ ኃይሉ ከበደ፣ ወሰን ኃይሉና በሌሎች የአገራችን ክፍሎች የሚገኙ አርበኞች ሕዝቡን በማስተባበር ጣሊያንን ለ5 ዓመት የረገጣት የኢትዮጵያ ምድር ረመጥ እንድትሆንበት አደረጉ። ከ5 ዓመት ተጋድሎ በኋላም ጣሊያን ድጋሚ የሽንፈትን ጽዋ ተጎነጨ። አርበኞች በዱር በገደሉ፣ የውስጥ አርበኞች በከተማና ንጉሠ ነገሥቱ በውጭ ባካሄዱት የዲፕሎማሲ ትግል ወድቃ የነበረችው የኢትዮጵያ ሰንደቅ ዓላማ ተነሳች። ሚያዝያ 27 1933 ዓ.ም ድጋሚ በኢትዮጵያ ሰማይ በነጻነት ለመውለብለብ በቃች። ኢትዮጵያ ድጋሚ በነጻነት ደምቃ ታየች። ቀዳማዊ ኃይለ ሥላሴ በመርስዔ ሐዘን ወልደ ቂርቆስና የኢትዮጵያ ታሪክ ከ1847 እስከ 1983 በባህሩ ዘውዴ መጻሕፍትን ዋቢ አድርገን አብርሃም ተወልደ በአዲስ ዘመን ላይ ያሰፈረውን ጽሑፍም ጠቅሰን የአርበኞች ጀግኖች ውለታን በተወሰነ መልኩ እናንሳ። ሙሶሎኒ በአፍሪካ ቁልፍ ቦታ ያላትን ኢትዮጵያን በመውረር የጣሊያን ቅኝ ግዛት አንድ አካል ለማድረግ ብሎም የሀገሩን ስም ለማደስ ጥንቃቄ የተሞላበት ከፍተኛ ዝግጅት ሲያደርግ መኖሩ በታሪክ ይጠቀሳል። ለዚህም ይረዳው ዘንድ ከ300,000 ያላነሱ ወታደሮች፣ ከ330 እስከ 500 የሚደርሱ ተዋጊ አውሮፕላኖች እንዲሁም 500 ገደማ ታንኮችን በ1928 መጀመሪያ ጣሊያን ኢትዮጵያ ላይ ጦርነት እንድትከፍት በሚል በምጽዋ በኩል ለማርሻል ዴ ቦኖ መላኩ ተመዝግቦ ይገኛል። በታሪክ ጸሐፍት ዘንድ ሰፍሮ እንደሚገኘው ጣሊያናውያን ከአፍሪካ ነጻነቷን አስጠብቃ በመኖር የምትታወቀውን ታላቋን አገር ኢትዮጵያን ለመቆጣጠር ከፍተኛ ጥረት አድርገዋል። ነገር ግን በጀግኖች የኢትዮጵያ አርበኞች ምክንያት ጠቅላላ ኢትዮጵያን ለመቆጣጠር ሳይችሉ ቀርተዋል። ጣሊያኖች የኢትዮጵያን ድንበር ጥሰው ከገቡ በኋላ በቆዩባቸው 5 ዓመታትም በርካታ ቦታዎችንና ከተማዎችን መቆጣጠር በመቻላቸው የጣሊያን ገበሬዎችና ሰራተኞች ወደ ኢትዮጵያ በማስመጣት ምርጥ መሬቶችን እንዳካፈሏቸው ነው የሚገለጸው። ኢትዮጵያውያን በእውቀትና በጥበብ እንዳይጎለምሱም ትምህርት ቤቶችን ከመዝጋት ጀምሮ ታዋቂ የሃይማኖት አባቶችን፣ የአገር ሽማግሌዎችንና አርበኞችን ይገድሉ ነበር። ይህም ኢትዮጵያውያን የነጻነት ትግላቸውን አጠናክረው ለመቀጠል እንዳስገደዳቸው ይነሳል። በተለይ ደግሞ የካቲት 12 1928 አዲስ አበባ ውስጥ ማርሻል ግራዚያኒን ለመግደል በተደረገ ሙከራ ጣሊያኖች በሕዝቡ ላይ ከፍተኛ ጭፍጨፋ ማካሄዳቸው የአርበኞችን ትግል እንደ ብረት ያጠነከረና መላው የኢትዮጵያን ሕዝብም ለነጻነቱ አምርሮ እንዲታገል ማድረጉ በብዙዎች የሚነገር ነው። ጣሊያኖች ወረራ ከመጀመራቸው አስቀድሞ በአዲስ አበባ በመላ አገሪቱ እንዲሁም በጦር ሰራዊት ውስጥ በርካታ ሰላዮችን በመሰግሰግ ኢትዮጵያን ድል ለማድረግ ከፍተኛ ጥረት ቢያደርጉም ሕዝብ ያስገበሩበት እንዲሁም ተረጋግተው ሰላማዊ አስተዳደራዊ ሥራዎችን የከወኑበት አንድም ዓመት እንደሌለ አያሌ ማስረጃዎች ይመሰክራሉ። በወቅቱ አርበኞች ላይ ጥቃት እንዲደርስ ከሚያደርጉና የፋሽስቶች ቆይታ እንዲራዘም አብረው ከሚሰሩ ባንዳዎች በቀር ጀግኖች በዱር በገደሉ በቆራጥ ጀግንነት ለነጻነታቸው ተፋልመዋል። ሴቶች አርበኞችም ስንቅ ከማዘጋጀትና ከማቀበል በዘለለ በጦርነት በመሳተፍ ሕፃናትም ዕድሜና የአካል ጥንካሬ ሳይገድባቸው ለነጻነታቸው የከፈሉት ዋጋ የሚካድ አይደለም። መላው አፍሪካ በቅኝ ግዛት ቀንበር ውስጥ በነበረበት በዚያን ጊዜ ኢትዮጵያ ከዓለም ሉዓላዊ ሀገሮች አንዷ በመሆኗ የዓለም መንግስታት ማህበር አባል መሆኗ ይታወሳል። ይህን መሰረት በማድረግም ቀዳማዊ ኃይለ ሥላሴ ጣሊያን በኢትዮጵያ ላይ ያደረገችውን ወረራ እንዲሁም በሕዝቡ ላይ እየፈጸመች ያለውን ዘግናኝ ግፍ ለዓለም መንግስታት በማሳወቅ መፍትሄ ያመጣለሁ በሚል ወደ ጄኔቫ አቅንተው ነገሩን ቢያስረዱም ሰሚ ሊያገኙ አልቻሉም። ሚያዝያ 27 ቀን 1933 ዓ.ም በኢትዮጵያ ታሪክ ውስጥ
እጅግ ልዩ ስፍራ ያላት ቀን ናት። ምክንያቱም ኢትዮጵያውያን ሀገራቸውን የወረረውን ፋሽስት ኢጣሊያን ለ5 ዓመታት በከፍተኛ መስዋዕትነት በዱር በገደል ተዋግተው የወቅቱ ንጉሥ አፄ ኃይለ ሥላሴን በውጪ ሆነው ባደረጉት የዲፕሎማሲ ተጋድሎ ድል አድርገው ሀገራቸውን የተቆጣጠሩት ሚያዝያ 7 ቀን 1933 ዓ.ም ልክ በዛሬው ዕለት ነው። ከ5 ዓመታት ተጋድሎ በኋላ የፋሽስት ኢጣሊያ ሰንደቅ ዓላማ ወርዶ የኢትዮጵያ ሰንደቅ ዓላማ እንዲውለበለብ የተደረገውም በዚሁ ቀን ነው። ጀግኖቹን ስናስታውሳቸው ተቆጥረው አያልቁም። እንደው በተቻለ አቅም ለማንሳት ያህል በመጀመሪያ የጦርነቱ ተጋድሎ ጎላ ብለው የሚጠቀሱት ራስ እምሩ፣ ራስ ደስታና ወንድማማቾቹ አበራና አስፋወሰን ካሳ ወይም የራስ ካሳ ልጆች ናቸው። ራስ እምሩ በሽሬ ግንባር ያሳዩት የአመራር ችሎታ የሚደንቅ ነበር። በተለያዩ የአገሪቱ ቦታዎች ጠንከር ያለ ተቃውሞና ከፍ ሲል ጦርነት ገጠማቸው። በተለይ ትግሉ ይቀጥል የሚል መልእክት በስደት ላይ ከሚገኙት ንጉሠ ነገሥት ይዤ መጥቻለሁ የሚለው የብላቴን ጌታ ሐሩይ ወልደ ሥላሴ ልጅ ፈቃደ ሥላሴ መልእክት መድረሱ ራስ እምሩ የአርበኞች መሪ እንዲሆኑ በማድረግ ረገድ ከፍተኛ ሚና እንደተጫወተ ይነገርለታል። ራስ እምሩ ከሰሜን ይዘውት የመጡትን ጦር የጥቁር አንበሳውን ወጣት አርበኞችና በወለጋና ኢሉባቡር ሰፍረው የነበሩትን ነፍጠኞች አስተሳስሮ በድፍረት ለዘመቻው ወደ አዲስ አበባ አቀኑ። በደቡብ ኢትዮጵያ ደግሞ የራስ ደስታ ጦር በዶሎ ላይ የሰነዘረው ደፋር የማጥቃት እርምጃ ከሽፎበት ከተመለሰ በኋላም ቢሆን ኢጣሊያኖችን እረፍት መንሳቱን አላቋረጠም። በዚህም በተለይ መጀመሪያ ላይ በደጃች በየነ መርዕር ጦርና በደጃች ገብረ ማርያም ጦር ይታገዝ ነበር። የመጀመሪያው ምዕራፍ ተቃውሞ ቁልጭ አድርጎ የሚያሳየው በ1928 ማለቂያ ላይ የተደረገው በቅጡ ያልተቀናጀው በአዲስ አበባ የሚገኘውን የጠላት ጦር የማጥቃት እርምጃ ነው። በቅዱ መሰረት ከገጠር የአርበኞች ኃይል በተለያዩ አቅጣጫ ሲያጠቃ፣ ከተማ ውስጥ ደግሞ ህዝባዊ አመጽ ተቀስቅሶ የኢጣሊያን አገዛዝ ባጭሩ ለመቅጨት ታቅዶ ነበር። ከገጠር የሚጠበቁት በሰሜን አበራና አስፋወሰን ካሳ፣ በደቡብ ደጃች ባልቻ ሳፎ፣ በሰሜን ምዕራብ ባላምባራስ ኋላ ራስ አበበ አረጋይ፣ በምስራቅ ደጃች ፍቅረ ማርያም ይናዱ ነበሩ። የአርበኞችን መንፈስ በማነቃቃት ከፍተኛ ሚና ሲጫወቱ የነበሩትና የጣሊያንን አገዛዝ በጽኑ የሚቃወሙት የወሎ ጳጳስ አቡነ ጳውሎስ ሚናም እዚህ ላይ ይጠቀሳል። የሆነ ሆኖ ይህ ብዙ ኃይሎችን ያቀፈ ዕቅድ በህብረት የኢጣሊያን ጦር ማጥቃት ቀርቶ የተበታተኑ ጀብዶች የታዩበት ሆነና ተሰናክሎ ቀረ። አቡነ ጴጥሮስም ተይዘው ስቃይ ከበዛበት ምርመራ በኋላ በአደባባይ ተረሸኑ። ከዚህ በኋላ ጦሩ ራሱን አጠናክሮ ደረቅ ጦርና መደዴ ጦር በመባል ተከፍሎ ትግሉ ቀጠለ። ይህም ደረቅ ጦሩ ሙሉ በሙሉ በውጊያው ላይ ሲያተኩር፣ መደዴው ጦር ደግሞ ውጊያው ተግ ሲል በእርሻ ተግባር እንዲሰማራ ተደረገ። በሌላ በኩል ደግሞ ፋኖች መረጃ የመሰብሰቢያ ዘዴም ነበራቸው። ወደ ጠላት ጦር ጠጋ ብለው የሚያደፍጡ ቃፊሮች የጠላትን ጦር እንቅስቃሴ እየተከታተሉ መረጃ ይሰጣሉ። ከሁሉም በላይ መረጃ በመሰብሰብ በኩል ቁልፍ ሚና የተጫወቱት ግን የውስጥ አርበኞች ናቸው። ከጠላት ጋር አብረው እየዋሉ እያደሩ የጠላትን ጦር ጥንካሬ፣ የታለሙ ዘመቻዎችንም ሆነ ወታደራዊ እንቅስቃሴዎች በተመለከተ ለአርበኞች አስቀድሞ መረጃ በመስጠት እገዛ አድርገዋል። በዚህም የጠላትን ዕቅዶች ማጨናገፍ የተቻለባቸው ሁኔታዎች ነበሩ። ከዚያም አልፎ በአስተዳደር ውስጥ ባላቸው ኃላፊነት በመጠቀም ለአርበኞች የሐሰት የይለፍ ፈቃድና መታወቂያ ወረቀት ያወጡም ነበሩ። በዚህ ታሪክ ላይ ከወንዶች ይልቅ ሴቶች ስለማይጠረጠሩ በስለላው ሰርተዋል። ከሴቶች የውስጥ አርበኞችም ከፍተኛ ዝና ካገኙ አርበኞች አዲስ ዓለም የመሸገው የጠላት ጦር እንዲደመሰስ ሁኔታዎችን ያመቻቹት ሸዋ ረገድ ገድል ይጠቀሳሉ። የውስጥ አርበኞች ድርጅት ከፍተኛ ደረጃ ሊደርስ የቻለው በአዲስ አበባና በጎንደር ነው። በተለይም በዋና ከተማው የምድር ባቡር ሰራተኞች በመዋቅሩ የተጫወቱት ቁልፍ ሚና እንቅስቃሴውን ላባደራዊ ባህሪ ሰጥቶታል። በአጠቃላይ ኢጣሊያኖች ናላቸው የዞረው አርበኞቹ ከሚያደርሱባቸው ጥቃት ይልቅ የውስጥ አርበኞች የሚያደርሱባቸው ግዝገዛ ነበር ማለት ይቻላል። ምክንያቱም አርበኞቹን በርቀት የሚያውቋቸው ሲሆን የውስጥ አርበኞችን ግን እነሱን መስለው መገኘታቸው ነው። የውስጥ አርበኞቹ አንዳንዴ ቢጠረጠሩ እንኳን እንዳይያዙ የሽፋን ስም ይጠቀሙ ነበር። እዚህ ላይ የአርበኞችን ትግል ስልት በተመለከተ ሊጠቀስ የሚገባው ነገር አንዳንዴ የማዘናጋት ታክቲክ መጠቀማቸው ነበር። በተለይም በ1932 ራስ አበበ አረጋይ ለኢጣሊያ ሹማምንት እጄን ለመስጠት ዝግጁ ነኝ ብለው በማቄል የተጠቀሙት ታክቲክ ለዚህ አንድ ጥሩ ማስረጃ ነው። የሸዋ ገዥ ምክትል እንደራሴ የነበረው ጀነራል ናዚ በእንዲህ አይነቱ የመታለል ታክቲክ ተሞኝቷል። አበበ ለናዚ እጅ ለመስጠት ዝግጁ መሆናቸውን ይግለጹ እንጂ ዓላማቸው ግን ሌሎች የአርበኞች መሪዎች ፋታ እንዲያገኙ ለማድረግ ነው ወደዚህ ታክቲክ የገቡት። በዚህ ላይ ምንም ጥርጣሬ ያልነበረው ናዚ በነገሩ ተታሎ የሰላም ድርድሩን ከልቡ ተያይዞት ነበር።
በመጨረሻ ራስ አበበ ጦሩ ቀደም ብሎ ከደረሰበት ጥቃት ማገገሙን በቅጡ ካረጋገጡ በኋላ ኢጣሊያኖች በሌሎች አርበኞች ላይ ያደረሱትን አንድ እልቂት ሰበብ በማድረግ ድርድሩን አፍርሶ ትግሉን ቀጥሏል። በአጠቃላይ መልኩ ስናየው የአርበኞች የነጻነት ትግል በዘመናዊ የኢትዮጵያ ታሪክ ውስጥ አንድ አኩሪ ምዕራፍ ነው። ኢትዮጵያውያን ለአርነትና ለነጻነት ሲሉ ለመሞት ዝግጁ ለመሆናቸው አንድ ሌላ ማረጋገጫ ነው። ለትግሉ የበለጠ ግምት የሚያሰጠው የወራሪውን ኃይልና ጭካኔ በመገንዘብ አመቺ የሆኑ አዳዲስ ስልቶች ለመቀየስ መቻሉ ነው። አርበኞቹ በጠላት ላይ ያገኟቸው ድሎች የወሳኝነት ባህሪ ባይኖራቸውም የኢጣሊያ ሰራዊት በአርበኞች ጥቃት ተደናብሮና ተጎሳቅሎ በመጨረሻ እንግሊዞች ለከፈቱት ዘመቻ ክፉኛ ተጋለጠ። በአርበኞቹ ተጋድሎ የታዩ አንዳንድ ድክመቶችም ነበሩ። ይህን ሳይጠቅሱ ማለፍ ከድል በኋላ በአገሪቱ የተዘረጋውን ሥርዓት በቅጡ ለመረዳት ያዳግተናል። መጀመሪያ ነገር ወራሪውን የኢጣሊያ ጦር ከኢትዮጵያ ለማስወጣት አርበኞች ከፍተኛ ተጋድሎ የፈጸሙበት እንደነበር ተጠቅሷል። በታሪክ ተደጋግሞ እንደሚታየው ድልን ለመቀዳጀት በሚደረግ ተጋድሎ ወቅት ባንዳዎችም ያጋጥማሉ። በዚህ ሀገርና ሕዝብ በተወረሩበት ወቅት ባንዳዎችም ለኢጣሊያ በማደር ሀገራቸውንና ኢትዮጵያውያንን ወግተዋል። በዚህ መሰረትም አያሌ ኢትዮጵያውያን በግል ጥቅም ተታለው ወይም ራስህን አድን በሚለው መርህ የኢጣሊያ ባንዳ ሆነዋል። ውስጥ አዋቂ በመሆናቸውም እነዚህ ባንዳዎች በተጋድሎ ላይ የኢጣሊያ ሰራዊት ካደረሰው የበለጠ ጉዳት አድርሰዋል። ይህም ሆኖ ግን ነጻነት ከተመለሰ ወዲህ በስደተኞችና በባንዳዎች መካከል የተፈጠረው ግንባር ተጠቃሚ በመሆን ከቅጣትና ውርደት ይልቅ የጠበቃቸው ሹመትና ሽልማት ነበር። በአጠቃላይ ግን ጠላት በ1928 ዓ.ም አገሪቱን በወረረ ጊዜ ከጫፍ ጫፍ አርበኞች ተዋድቀዋል። ለምሳሌ በኦጋዴን እነ ነሲቡ ዛማኑኤል፣ እነ ደጃች ዑመር ሰመተር፣ በጎንደር እነ ውብነህ አሞራው፣ በጎጃም ሸበል በረንታና ደጃዝማች በላይ ዘለቀ፣ በሸዋ እነ ራስ አበባ አረጋይ፣ ጀጋማ ኬሎ፣ ሸዋረገድ ገድሌ፣ ደጃዝማች ባልቻ ሳፎ፣ ገረሱ ዱኪ፣ ደጃች ብዙነሽ፣ በሲዳሞ ራስ ደስታ ዳምጠው ወዘተ መተኪያ የሌላትን ሕይወታቸውን እስከ መገበር በዘለቀ ተዋድቀዋል። እነዚህ አርበኞች የነበሩባቸው ቦታዎች የድል ችቦ የተለኮሰባቸው ቦታዎች ናቸው እንጂ ተዋጊዎቹ ከአራቱም ማዕዘን ቋንቋ፣ ሃይማኖት፣ ጾታ ሳይገድባቸው ለሀገራቸው ነጻነት ተማምለው የተሰባሰቡ ኮከቦች ነበሩ። ለዚህ ማስረጃው ጀነራል ጀጋማ ኬሎ በመጽሐፋቸው ላይ በስራቸው ከነበሩ 6000 ተዋጊ ሰራዊት ውስጥ ከኤርትራ፣ ከትግራይ፣ ከርቀት ከአማራ አካባቢዎች የመጡ እንደነበሩበት ጠቅሰዋል። ይህ የአርበኞች ታሪክ ከብዙ በጥቂቱ ነው። እንደሚታወቀው የኢትዮጵያ አርበኞች ውለታ በቅጡ እንዳልተዘከረ ግልጽ ነው። የ5 ዓመቱ የወረራ ዘመን በኢትዮጵያ ላይ ያስከተላቸው የፖለቲካ የኢኮኖሚና ማህበራዊ ተጽዕኖች በሚገባ እንዳልተዳሰሰም እሙን ነው። የኢትዮጵያ አርበኞች ተጋድሎ ሚና የታሪክ ትምህርት ሥርዓተ ትምህርት አንዱ ክፍል እንዲሆን በማድረግ አርበኞችን የሚዘክር ብሔራዊ ቤተ መጻሕፍት በማቋቋም የአርበኞች ማህበርን ከፖለቲካ ፍላጎት በጸዳ መልኩ በማጠናከር ወዘተ ተግባራትን በአገር አቀፍ ደረጃ በማከናወን ተተኪ ትውልድ መፍጠር አስፈላጊ ነው። አገር ተረካቢ ትውልድ ለማፍራት ኃላፊነት የሚሰማው መንግስት ሊኖርም ይገባል። የኢትዮጵያ አርበኞች ውለታ በተገቢ ሁኔታ ሊታወስም ሆነ ተተኪ ትውልድ ማፍራት የሚቻልበት መንገድ መፍጠርም ግድ ነው። ክብር ለአንዲቱ አገራቸው ኢትዮጵያ፣ ለተዋደቁት አርበኞች። የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ የአርበኞች የድል በዓል ቀንን አስመልክተን በይህም ነበር መሰናዶ ያቀረብንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። እንደወደዳችሁት እምነታችን ነው። አብራችሁን ስለምትሆኑ ከልብ አድርገን እናመሰግናለን። በሌላ የይህም ነበር መሰናዶ እስክንገናኝ ለዛሬ በዚሁ እንሰናበታችኋለን። ክብር አገራችንን ደማቸውን አፍስሰው በነጻነት ላቆዩልን ጀግኖች አባቶቻችን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ።